በጥንት ዘመን በአንድ ውብ ጫካ ዳርቻ ላይ 7 የፍየል ግልገሎች ከእናታቸው ጋር ይኖሩ ነበር። እናት ፍየል ልጆቿን በጣም ትወዳቸው ነበር። እነሱም በጣም ይታዘዟታል። አንድ ቀን እናት ፍየል ለልጆቿ የሚሆን ምግብ ፍለጋ ወደ ጫካ መሄድ ነበረባት። ከመሄዷ በፊት ግን 7ቱንም ግልገሎች ሰብስባ እንዲህ አለቻቸው፣ ልጆቼ ሆይ እኔ ወደ ጫካ ምግብ ፍለጋ ሄዳለሁ። እናንተ ግን በሩን በደንብ ዘግታችሁ ተቀመጡ። ተኩላ እንዳይገባባችሁ ተጠንቀቁ። እሱ በጣም ተንኮለኛ ነው አለቻቸው። ግልገሎቹም ተኩላውን እንዴት እናውቀዋለን ብለው ጠየቁ። እናታቸውም ተኩላው ድምፁ ጎርናና ነው፣ እግሮቹም ጥቁር ናቸው። የኔ ድምፅ ግን ለስላሳ ነው፣ እግሮቼም ነጭ ናቸው። ይህንን አይታችሁ ብቻ ክፈቱ ብላ መከረቻቸውና ሄደች። ብዙም ሳይቆይ በሩ ተንኳኳ። ልጆቼ ክፈቱልኝ፣ እናታችሁ ነኝ የሚል ድምፅ ተሰማ። ነገር ግን ድምፁ በጣም ጎርናና ነበር። ግልገሎቹም አንከፍትም፣ አንተ እናታችን አይደለህም፣ ድምፅህ ጎርናና ነው፣ አንተ ተኩላ ነህ አሉት። ተኩላው ተናደደ። ወደ አንድ ሱቅ ሂዶ ድምፁ እንዲለሰልስለት ማር በልቶ ተመለሰ። በለሰለሰ ድምፅ ልጆቼ እኔ ነኝ እናታችሁ ክፈቱልኝ አለ። ግልገሎቹ ሊያምኑት ነበረ። አንዱ ግልገል ግን በበሩ ስር የተኩላውን እግር አየ። እግሩ ጥቁር ነበር። አንከፍትም፣ እግርህ ጥቁር ነው፣ እናታችን እግሯ ነጭ ነው አሉት። ተኩላው እንደገና ሮጦ ወደ ዱቄት ቤት ሄደ። እግሩን ነጭ ዱቄት ተቀባና ተመለሰ። ልጆቼ እኔ ነኝ ክፈቱልኝ አለ። ግልገሎቹ በሩ ስር ሲያዩ እግሩ ነጭ ነው፣ ድምፁም ለስላሳ ነው። እናታቸው መስሏቸው በሩን ከፈቱለት። ተኩላ እንደሆነ ሲያውቁ ደንግጠው እያለቀሱ መደበቅ ጀመሩ። አንዱ ከጠረጴዛ ስር፣ ሁለተኛው ከአልጋ ስር፣ ሶስተኛው ከምድጃ ውስጥ፣ አራተኛው ኩሽና፣ አምስተኛው ከቁም ሳጥን፣ ስድስተኛውም ከባልዲ ውስጥ ተደበቁ። ትንሹና 7ኛው ግልገል ግን ግድግዳው ላይ ባለ ትልቅ ሰዓት ውስጥ ተሸሸገ። ተኩላው 6ቱንም ግልገሎች አግኝቶ ዋጣቸው። ከዚያም ሆዱ ስለሞላበት ጫካ ውስጥ ወዳለ አንድ ዛፍ ስር ሄዶ ተኛ። እናት ፍየል ከጫካው ስትመለስ ቤቱ ተመሰቃቅሏል። ልጆቿን ብትጠራቸው መልስ የለም። በመጨረሻም ትንሽ ግልገል ከሰዓት ውስጥ ወጥቶ የሆነ ሁሉ ነገራት። እናት ፍየል በጣም አዘነች። እናትየውና ትንሹ ግልገል ተኩላውን ፍለጋ ወጡ። ተኩላው ዛፍ ስር ተኝቶ ሲያንኮራፋ አገኙት። እናት ፍየል ሆድ ውስጥ የሆነ ነገር ሲንቀሳቀስ አየች። ተስፋ ሳትቆርጥ መቀስና መርፌ ይዛ መጣች። የተኩላውን ሆድ በጥንቃቄ ቀደደችው። 6ቱም ግልገሎች በሕይወት ወጡ። እናት ፍየል ለልጆቿ ቶሎ በሉ ትላልቅ ድንጋዮች አምጡ አለቻቸው። ድንጋዮቹን ተኩላውን ሆድ ውስጥ ሞልታ በሰላም ሰፋችው። ተኩላው ከእንቅልፉ ሲነቃ ሆዱ በጣም ከብዶታል። ውሃ ሊጠጣ ወደ ወንዝ ሲሄድ ድንጋዮቹ ስለከበዱት ወደ ወንዝ ውስጥ ገብቶ ሰመጠ። 7ቱም ግልገሎች እና እናታቸው በጣም ተደሰቱ። ከዛ ቀን ጀምሮ ግልገሎቹ የእናታቸው ምክር ሁልጊዜ ለመስማት ቃል ገቡ።